ይሄ ያለ ስስት ይሄ ያለ ካልኩሌተር ማፍቀር እንደዚህ ካደረኩ እንደዚህ ይሆናል ያለ ማለት መውደድ እንደመጣለ መውደድ ናፍቃኛለች ደግሞ እሷም ታውቃለች ማፍቀር ማለት ለአንተ ምን ማለት ነው ብላ ጠየቀች ምን አልጌ ላስረዳት አፍቃሪ ነኝ እንዳልኩ አፍቃሪ ነኝ የዋዛ አይደለም የምታፈቅረው ሰው ነፍስ ቢያጠፋ አንተ ላፈቀርከው ሰው ወግነህ ነፍስ ያጠፋው ለሟች ብሎ ነው ትላለህ በመሃል አንድ ነገር አለች የኔ አለች የኔ ነው የምትለው የኔ ነው የምትለኝ አንተስ ፍቅር ይሄንን ለብሰህ የምትቀጥለው እስከ መቼ ነው አውልቀህ ለተመልካቾቻችን ትታያለህ አትታይም በህግ አምላክ ስለተለማመርኩት ነው እሺ ብርቶኝ ማውራክ እንጂ የሆነ ከፍቼ ባሳይህ የሆነ ህይወትን ለመራመድ አለ አይደል ከልጅነቴ ጀምሮ ስጓዝ ያለፍኩበትን መንገድ አውቀዋል አሁን በጣም የጓጓሁትኝ ባንተ አገላለጽ ባንተ እንደበት የፍቅር ህይወትን መስማት ነው በህይወቴ ሶሻል ሚዲያ ላይ ስወጣ አንድ ማንሳት የማልፈልገው እሹ ቢኖር የፍቅር የህይወት ታሪኬ ነበር ይሄን ነገር ከመናገሬ በፊት ቤተሰብ ቤስት ፍሬንዶቼ ስለዚህ ነገር እናንተም ማታቁት እንዳልኳችሁ ብቻዬን መታመም ስለምወድ ነው እና ሶሪ ድብቅ ለመሆን አይደለም ምናልባት ትረዱኛላችሁ ካሜራማኖቼ ትረዱኛላችሁ አንዲት ሴት መጣች ወደ ህይወቴ አንዲት ሴት መጣች እና እቺ ሴት እኔ ግጥም ጽፋለሁ ግጥሜን ትወደዋለች ስለ ግጥሜ ስትናገር ከልብህ ገጣሚ ነህ እቺን ነው የምትለኝ በቃ የሆነ ግጥም ከላኩላት ምናምን ነገር ከልብህ ገጣሚ ነህ አይነት ምላሽ ይሰጠኛል ከሷ ምናምን አይተው የሚያሳዝን ሰው አጋጥሞ ያውቃል አዎ እንደዛ አይነት ሰው ነች ቢ ነፍሱ እንደዚህ አይተው ምን ወንድ የሚያሳዝነኝ አላቅም ታሳዝነኛለች ቆንጆ ናት በቃ ሃምብል ናት ትሁት ናት መልካም ናት ደስ የምትል ሰው ናት ግን ታሳዝነኛለች ምንድነው አላቅም ይሄ እንዳልኩህ ነው ዝም ብለው የሚያሳዝን ሰው አለ አይደል ሳይጎዳ የሚያሳዝን ሰው እንደዛ አይነት ነገር ገጠመኝ ከዛ ትደውልኛለች እደውልላታለሁ እናወራ ጀመር እኔ ደግሞ ሚስጥር የሚያካፍለኝ ሰው እጠነቀቅለታለሁ በህይወት ሚስጥሩን የነገረህ ሰው በቃ ኢሚዲየትሊ ስላንተ ልቡ ላይ የሆነ ቦታ ፈጠረልህ ያ ሰው ሚስጥሩን ሲነግርህ እንደዛ ሆነ ከመሬት ተነስታ እያናገረችኝ ልታለቅስ ትችላለች ምናምን ነገርና ፍቅሯን መግለጽ ጀመረች በቃላት ሳይሆን በድርጊት እንደ ሴቶቹ እሷ ቀድማ እኔ ደግሞ ደነዝ ነኝ እንዴት ላሽላለሁ በቃ አይተህ እንዳለኝ እያወቅኩ ከዛ በጣም በብዙ አይነት መልኩ ታሳየኛለች እቺ ልጅ ምን ማድረግ ጀመረች በቃ አንድ ሰው ሲወድህ የሚያደርገው አክት የለም ይሄ ነው ባልልህም አለ አይደለ በቃ ለአንተ ደጋግሞ መደወል ሊሆን ይችላል የሚጽፋቸው ቴክስቶች ሊሆኑ ይችላሉ ካንተ ጋር በጣም መገናኘት ሊፈልግ ይችላል የሆነ ሰዓት ላይ በቃ ማለፍ ከበደኝ አይነት ነገርና በቃ እቺ ልጅ ልትፈትነኝ ነው በጣም የምትገርም ሴት ናት እቺ ልትፈትነኝ ነው እና አይካን ለፈተናው ራስን አዘጋጅ የሚል አይነት ነገር መጣ ገብቶኛል ግን ደረቅ ሆኛለሁ በዛ መካከል እሷኔም በቅኔ መንካት አለ ደረቅነ ምናምን የሚባለው ነገር አለ ብዙ ነገር አለ በዛ ሁሉ መካከል መልካምነቷ ደስ የሚለው ነገሯ አለ እየወደድካት መጣ አው እየወደድኳት መጣው በዛ ውስጥ ምን ሆነ መሰለ በህይወቴ የምፈልጋት አይነት የሴት ከለር እሷ ላይ አየሁ ሴትነት ሳይሆን ሚስትነትን አገኘው እሷ ላይ
ከሴትነት ያለፈ አርቄ አየኋት። እቺ ልጅ ሚስት ብትሆን እቺ ልጅ የሆነ ብትሆን ብዬ ሳስባት በቃች ለዛ ቦታ። በጣም የሚገርም ነውና የሆነ ቦታ ላይ የሆነ ሁኔታ ላይ ተገናኘን። ከዛ ወድጄሻለሁ አልኳት። ዘላ አቀፈችኝ። በጣም ደስ አላት፣ እኔም በጣም ደስ አለኝ። የመጀመሪያ በህይወቴ አፈቅርሻለሁ የሚለውን ቃል አወጣሁት በዛው ዕለት። በዛው ቀን ግን ምን እንደነገርኳት ታውቃለህ? ከማፍቀሬ እሷን ወድጄሻለሁ ከማለቴ ውጪ እኔ ደካማ ስለሆንኩባቸው ነገሮች ነገርኳት። እኔ በጣም ደካማ ፍጥረት ነኝ፣ እኔ እንደዚህ ነኝ። ስለዚህ ከኔም ካንቺ ብዙ ነገር ይጠበቃል። ከዚህ በኋላ እኔና አንቺ የነገ ባለትዳሮች የዛሬ ካፕሎች ነን አልኳት። ነገር አሳጠርኩ። እዛ ጋር ነገርኳት። ቀጠለ የፍቅር ህይወት እዛ ጋር ቀጠለ። የምጽፋቸው ግጥሞች አሉኝ። የምጽፋቸው ግጥሞች ላይ የእውነት ለሚስቴ ጽፌ አውቃለሁ። ሳትኖር አካል ሳትለብስ ምን ብለህ ስለ በቃ ተስላለህ ቅድም እንዳልኩ አይነት ሴትዬ። እሺ። እና ያ ግጥም የሚገባትን ሴት አገኘሁ። እና ወደ ፍቅር ህይወት ተገባ። በጣም 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 አፍቃሪ ነኝ። እንዴት ነው በጣም በጣም ማፍቀር ማለት? በጣም ጥሩ ጥያቄ ነው። እንዴት መሰለህ? አፍቃሪ ጀግና ነው። ይሄ ማለት ያፈቀረው ሰው ጋር ግን ጀግንነቱ አይቀጥልም። አፍቃሪ ሌላው ሰው ጋር አሁንም ጀግና ነው። ኮስታራ ከሆነ አሁንም ኮስታራ ነው። ጀግና ከሆነ አሁንም ጀግና ነው። አፍቃሪ ያፈቀረው ሰው ጋር ግን ጀግንነቱ ከቀጠለ ፍቅር መሆኑ ይቀራል። የኔ ባህሪ እንደቀጠለ ነው፣ እሷ ጋር ግን ጀግና አይደለም። እና ይሄንን ነው በጣም አፈቅራለሁ የምልህ። በቃ እንደምትፈልገው ለመሆን እሞክራለሁ። ይሄ ያለ ስስት፣ ይሄ ያለ ካልኩሌተር ማፍቀር፣ እንደዚህ ካደረኩ እንደዚህ ይሆናል ያለ ማለት መውደድ፣ እንደመጣልህ መውደድ። ያንን የትዳር ወይም የፍቅር አጋር እንደመጣልህ መውደድ ስለ በቃ ፍቅር ነዋ። ፍቅር ክፉ አይደለም። የሆነ ነገር ከሆነ ለዛ ሰው ማድረግ በቃ እንጂ እንደዚህ ባረግ እኮ ትኮራብኛለች፣ እዛ ካልኩሌሽን ውስጥ አልገባም። አፍቃሪ ነኝ ስልህ ይሄን ልፈልጌ ነው። በሷ በኩልስ በጣም በጣም ደስ የሚል በቃ የምፈልገው አልኩ አጭሩ። ወደ ፍቅር ህይወት አልገባም፣ ግን ይሄ ምን አይነት ፍርሃት ነበረኝ መሰለኝ በዛ መድረክ ውስጥ እሷን አለመረዳት ውስጥ ምን አይነት ፍርሃት ነበረኝ መሰለኝ። ይሄ አሁን ይሄ ድርቅና እዛ ጋር ሄዶ እሷን ቢጎዳትስ፣ ባላፈቅራትስ፣ ወይም ደግሞ እንደምትፈልገው አይነት አፍቃሪ ባልሆንስ? ከማፍቀር ከመውደድ ቦታ ከመስጠት ጊዜን ከመስጠት አንጻር ነው የምልህ። ያ ነገር ፍርሃቴ አላገኘኝም። እንደምፈልገው አይነት አፍቃሪ ሆኜ የራሴን አገኘሁት። ቀጠለ ፍቅሩ። የሆነ ቀን ታፈቅረኛለህ? ማፍቀር ማለት ለአንተ ምን ማለት ነው ብላ ጠየቀች። ምን ብዬ እንደገለጽኩላት ልንገር። ማፍቀር ማለት ለኔ ላፈቀሩት ሰው ማንነትን መስጠት ማለት ነው። ለኔ ማፍቀር ማለት ማንነቱን የሰጠ ገንዘቡን አይሰስትም። ማንነቱን የሰጠ ጊዜውን አይሰስትም። ማንነቱን የሰጠ ምኑንም አይሰስትም። ማንነት ማለት አንተ ነህ። በአንተ ውስጥ ሁሉ ነገር አለ። ይሄን ብርጭቆ ስትሰጠኝ ባዶ ከሆነ ባዶነቱን ትሰጠኛለህ። ውሃ ካለው ውሃነቱን ትሰጠኛለህ። ሁሉ ነገሩ እዚህ ብርጭቆ ውስጥ አለ። ማንነት ማለት ሙሉ የአንድ ሰውን አካልም ሆነ ባህሪ ሁሉ ነገሩ ይወክላል። ማንነት ተሸርፎ የሚቀር ነገር የለም። ማንነትን መስጠት ማለት ነው አልኳትና አልገለጽኩም ብለህ ተሰማህ? ምን አድርጌ ላስረዳት? አፍቃሪ ነኝ እንዳልኩ አፍቃሪ ነኝ፣ የዋዛ አይደለም። የሆነች ማስታወሻ ደብተር አገኘውና እዛ ላይ
ወደ 200 ምናምን ገጽ ይሆናል። ምን አይነት ጽሁፍ ጽፌ እንደሰጠዋት ልንገር። መጽሐፍ አሳትም ያለው በነገራችን ላይ መጽሐፍ ማለት ለሷ ብቻ ነው። እሺ ይሄ መጽሐፍ ደግሞ ምን ቢሆን ጥሩ ነው? ምናልባት ሌላ ሰዎች ሲያዩት ሊስቁ ይችላሉ። ሙሉ 200 ምናምን ቅጠል አፈቅርሻለሁ የሚል ወርድ ብቻ ያለበት። ኧረ ተው። ያ ስንት ገጽ? 250 ምናምን። አፈቅርሻለሁ ብቻ ሌላ ምንም የለበትም። በቃ አፈቅርሻለሁ ማለት ምንም የለበትም። እርግጠኛ ነህ? 200 ቅጠል? በእውነት ከ200 ያልፋል። እና መጽሐፌ እንዳስመርቅ ነው። በቃ የፍቅር ዓለም ላይ ስትሆን ጅልም ትሆናለህ። በጣም ጅልም ትሆናለህ። ኧረ ፍቅር ጅል አይደለም፣ ጅል ያደርጋል። ምን አይነት መጽሐፍ እንደሆነ አያውቁም። መጽሐፍ ልታስመርቅ ነው? መጽሐፍ ላስመርቅ ነው። ምን አይነት መጽሐፍ እንደሆነ አያውቁም፣ እሷም አታውቅም። እና የዓለማችን ድንቁ መጽሐፍ የምረቃ ስነ ስርዓት የሚል አደረግን የሆነ መናፈሻ ውስጥ። የምርህ ነው? ባይ ዘ ዌይ ለኔ የእውነቱን ነው የምነግርህ፣ ይሄ መጽሐፍ የዓለማችን ድንቁ መጽሐፍ ነው። ሙሉ ቅጠሉ ከአንድ ገጽ እስከ 200 ምናምን ገጽ በአንድ ቃል ብቻ የተሞላ መጽሐፍ ነው። እሱ መጽሐፍ አሳትመዋለሁ። በነገራችን ላይ ምንም ይሁን አሳትመዋለሁ። እሱ እኔ ቢኖር እኮ ዛሬ ለባለቤት ልሰጣት ነበር እኮ ተመኘው እኮ ቢኖረው። እና እሺ የዓለማችን ድንቁ መጽሐፍ ጓደኛዬን ከለር ፕሪንት አድርገና አልኩት። ቀድመን መናፈሻ ተገናኘን፣ ዲኮር ሰራን፣ ትንሽዬ ለጣጠፍን። ከክላስ መጣች እሷ እና ይህንን መጽሐፍ አበረከትኩላት። ይገለጣል አፈቅርሻለሁ፣ ይገለጣል አፈቅርሻለሁ። ይወስዱና እነሱ ይገልጡታል አፈቅርሻለሁ ነው። እና ሙሉ መጽሐፍ ምን አለች? ሳቀች። ሳቋ ደስ ይላል። በጣም ነው ስትስቅ ደስ የሚለኝና በህይወቷ እንድትስቅ ነው የምፈልገው። ሳቀች። በዛ ሰዓት እጅግ ደስ አለኝ። እጅግ በጣም ደስ አለኝ። የሆነ ነገር ቀለል አለልኝ። ያንን መጽሐፍ ከሰጠዋት በኋላ ይታተማል አልኳት። ለወደፊት እሱ መጽሐፍ የሚታተም አልኳት። አለ ማስታወሻው እሷ ጋር ነው። እና እንደዛ አልኳት። በጣም ደስ አለኝ። ቀጠለ፣ የፍቅር ህይወቱ ቀጠለ። የዕለት ተዕለት ህይወታችሁ ምን ይመስላል? ትገናኙ ነበር? ወቅት አደርጋላችሁ? የፍቅር ህይወታችሁ እንዴት አለፈ? እንገናኛለን። እሁድ ከሰዓት እንገናኛለን። ሮብ እንገናኛለን። ስልክ በቀን እናወራለን። ቴክስት እንጻጻፋለን። አጋጣሚን ካገኝን ደግሞ እንገናኛለን። ቤተሰብ ጋር ናት እሷ። ቤተሰብ ጋር ሆኖ ማፍቀር ታውቀዋለህ። ትክክል። እንደ ልባት አታገኝም። በኔክስት ከዛ በፊት መስተንግዶ እሰራለሁ ብያህን ነበር። መስተንግዶ የምሰራው የእሷ እህት ጋር ነው። እሷ ናት ያስገባችኝ እዛ። ፍቅር ከጀመራችሁ በኋላ ይህን ስታስገባ ግን እኔን ስታስገባ እዛ እህቷ አታውቅም። አብረን ይህንን መንገድ እንደጀመርን ይህንን የፍቅር ህይወት እንደጀመርን አፍቀረህ እዛ ቤተሰብ ውስጥ እሷ የምትኖርበት ቤተሰብ ውስጥ መስተንግዶ መስራት። እኔ ለውጥ ነው የምፈልገው። ምንም በለኝ፣ ምንም አድርገኝ፣ ለውጥ ነው የምፈልገው። ገንዘብ እፈልጋለሁ። በቃ እንደዋውላለን እዛ ሆነን ምናምን። እሷ አንዳንዴ ስራ ቦታ ስትመጣ የምናሳየው አክሽን አለ ምናምን። ደግሞ መደበቅ አይቻልም። ስሜት ይከብዳል። ደበቅኩ ትላለህ፣ ያፈነግጣል። በስስት ስታያት ምን ፈልገው ልትባል ትችላለህ ምናምን ነገር ሆነ። ተቀጠለ። ፍቅር አንበረከከ፣ ተንበረካከከን እና እዛ ወደ ዩኒቨርሲቲ ገባች። ሌላ ሀገር የደረሳት ዩኒቨርሲቲ? አዎ ሌላ ሀገር ነው የደረሳት። ሩቅ ነው። ስትለይ የተሰማ ስሜት የለም? እኔ እዚህ ያለው አንድ ነገር ሆኗል። እሷ እዚህ ያለች ከሰው አርቄ እኔ እሷ አርጌያለሁ። ከቤተሰብም ከማንም ብዙ ነገር ነው ለሷ በቃ እኔ ለሷ ሰጥቻለሁና እሷ ስትሄድ ከስልክ ውጪ ሌላ ነገር የለም። በመሃል አንድ ነገር አለች። የኔ አለች። የኔ ነው የምትለው? የኔ ነው የምትለኝ። አንተስ? ፍቅር አልፎ ቴክስት ላይ እንደዛ ምናምን እና ፍቅር ማለት ይቀናኛል።
እኔ ከዩኒቨርሲቲ ስወጣ እንዳንጋባ የሚከለክለን ነገር የለም ማለት አለች። ምንም የለም አልኳት። ስልኩን ከዘጋው በኋላ የተሰማኝ ስሜት ሌላ እስካሁን ከመጣው አይካን ሌላ አይካን መፈጠር እንዳለበት ለራሴ ነገርኩት። ምንድን ነው የገባህ እንደዛ ስትልህ? ራሴን በሁሉም ነገር ማብቃት እንዳለብኝ የማስጠንቀቂያ ድምፅ መሰለኝ። ተዘጋጅ ነው፣ ይጠበቅብሃል ብዙ ነገር ነው። ያ ነው እኔ የተረዳሁት። እንደውም ያንን ነው። እሷ ግን እንድትለኝ የፈለገችው ኖርማል ነው፣ እንደተናገረችው ነው እሷ ልትል የፈለገችው። አንተ ግን እሱን ብቻ ወስደህ አይካን ትልቅ ኃላፊነት ተጣለብህን ያልኩት። ከዛ ቀን ጀምሮ እኔ ምንድን ነው የሆንኩት? ይሄ ቅድም የነገርኩ ወደኋላ አንመለስም። ቅድም የነገርኩ ከቅጥር ስራ ማውጣት፣ የግል ስራ መሞከር፣ ነገሮችን እንደዚህ ማድረግ፣ ይሄ ፌል ያደረገው ታሪክ በሙሉ ከዛች ዕለት ቀን ጀምሮ የመጣ ነው። ዝግጁ ሆኖ ለመገኘት ነው ያን ሁላ መውደቅ መነሳት። ቅድም የነገርኩ ታሪክ ከዚህ ንግግራችን በኋላ ወደ ህይወቴ የመጣ ነው። ያ የፋስት ፉድ ቤት ከፍተህ ያውላ ኪሳራ፣ ደብረ ዘይቱ ያን ተሸክመ ሄደህ ሳይሸጥ ሲመጣ ዘግተህ ያለቀስከው ያ ድምፅ ያቃጭላል። አንድ ስራ ልንገርህ። አዲስ አበባ ውስጥ ሌሊት 9 ሰዓት ላይ 300,000 ፎሎወርስ እያለኝ በቅርቡ ሌሊት 9 ሰዓት ተነስቼ ወንድሜን ስፖርት ልሰራ ነው ብዬ ሃይላንድ ለቀማ ሰርቻለሁ። ሃይላንድ ለቀማ? በእውነት ለቅሞ ለማስረከብ ነው። በቃ ያው ወጣ ብትል ሃይላንድ እንደሚለቅሙ ሰዎች እንደሚለቅሙ ልጆች። ከዛ ሃይላንድ እየለቀምኩኝ ፖሊስ ያዘኝ። ማንነቴን ብዙ ሰው ስለሚያቀኝ ተሸፋፍኛለሁ። እዛውኛው ሰፈር ነው የምሰራው ምለቅመው። ግለጥ አለኝ። ገላለጥኩኝ ምናምን። አንተን የመሰለ ወጣት ሃይላንድ ሊለቅም ነው አለኝ ፖሊሱ። ወንድሜ እኔ ወጣትነቴ አይደለም ጫንቃዬ ላይ ከአባቴ ጀምሮ የተሸከምኩት ድህነት ከዚህ በላይ ዝቅ ያደርገኛል። እባክህን አትሰረኝ አልኩት። ይህንን ብዬ ለመንኩት። ፖሊሱ ሲይዘኝ ያለፈው ታሪክ ያለፍኩባቸው መንገዶች ፊቴ ላይ እንዲህ ተጋረጠ። ከዛ ታሰርኩኝ ምናምን ነገር። ታሰርኩ? አዎ ታሰርኩ። ከዛ መታወቂያ ይዛል አልያዝኩ። ቤት አለ ብራዘር ሊያመጣልህ ይችላል። ምን እየሰራ ነው? ሃይላንድ። በቃ ቸግሮኝ ነው አልኩ። በቃ ቸግሮኝ ሃይላንድ እየለቀምኩ ነው። ሌላ ምን አለ? ቸግሮኛል። ሁሉም ነገር ፌል አድርጓል። እሱን ስራ ሃይላንዱን የሰራሁት የሃና ማርያሙ ፋስት ፉድ ፌል ሲያደርግብኝ ነው የተያዝኩት። የመጀመሪያውን ፋስት ፉድ የምሰራበት በር ፊት ለፊት ተሸፋፍኝ እና ህይወትን ለማሸነፍ ብዙ ትጥራለህ፣ ብዙ ትወጣለህ፣ ትገባለህ። የሆነ ህይወትን ለመራመድ አለ አይደል? ከልጅነቴ ጀምሮ ስጓዝ ያለፍኩበትን መንገድ አውቀዋል። ሶሪ በጣም በጣም ይቅርታ። ፖሊሱ ሲይዘኝ በቃ ያለፈው ታሪክ መጣ ፊቴ ላይ ተጋረጠ። በቃ ተጋረጠና ለየትኛው ህይወት ነው ምናምን በዛ መካከል የተፈጠረ ነገር አለ ከሷ ጋር። ሰው ሲረዳ ደስ ይላል። ምናልባት ሃይላንድ እንደለቀምኩ ማንም አያውቅም። ቤስት ፍሬንዶች አያውቁም። የሆነ ቀን ቀለል እንዲለኝ ጓደኛዬም እንዳልኩት ታውቃለህ፣ በጣም የወረደ ስራ ለአንተ ምንድን ነው አልኩት ጓደኛዬ። እና ምን ሊሆን ይችላል ብዙ ነገር አሉኝ። ሃይላንድ መልቀም ግን ሊሉ አልቻሉም። አንድ ቀን ጠይቁኝ የሆነ ነገር እነግራችኋለሁ አልኩት። ሲጨንቀኝ ሲከፋኝ ምን እንደምታውቃለህ ጓደኞቼ፣ የሆነ ቀን የሆነ የምነግራችሁ ነገር አለኝ እላችኋለሁ። አሁን የምነግርህ እነዚህን ታሪኮች የመጀመሪያ ቀን ሃይላንድ ስለቅም 113 ብር ሰራው። ሁለተኛ ቀን እንደዛው 150 ብር ሰራው። ቀጠለ። ለማን ነው የምትሰጠው ወስደህ? እንዳልኩ ነው። በዚህ ሁሉ መሀል እሷ ያስፈልጋታል። ለረጅም ጊዜ አላኩላት። ይሄ ሃይላንድ የምለቅመው ለእሷ ነው ልልህ አልፈልግም። ህይወቴን በቃ የሆነ ቀን እንደዛ አልኩ። አይካን አሁን ተቸግራለህ አይደል አልኩ። አዎ
እስቲ አንተ ማንም የማይከለክለውን ስራ ውረድና ስራ ምን ሃይላንድ መልቀም አደርገዋለሁ አልኩኝ። አደርገዋለሁ ሃይላንድ ሳለቅም ስራ ጠፋ ማለት አልፈልግም። አደርገዋለሁ አልኩኝ፣ አደረኩት። ከዛ የታሰርኩ ቀን መጣው ቤት ከፋኝ። ብራዘር አየኝና በይዘው ብራዘር ለኔ በጣም ከባድ ውለታ ያለበት ሰው ነው። ኦኬ በኋላና እና እሱ አየኝና ምናምን ነገር ፊቴ ልክ አይደለም፣ መንቀጥቀጥ አለ፣ ፖሊስ ነው ያዘኝ፣ ቲክታከር ነኝ፣ ሌላ ነገር አስቤያለሁ። እኔ ቤት መጣውኝ ምናምን ነገር በጣም ረጅም መንገድ ተጉዤ ነው ሃይላንድ የሚሰበሰብኩት። ብዙ በቃ ከ9 ሰዓት ጀምሮ እስከ 1 ሰዓት ተኩል ዞር ያለው ከተማ ውስጥ። ከዛ እኔ እኮ ለአንተ አልነግርህም ብዬ እኮ ሃይላንድ እየሰበሰብኩ ነው እየሸጥኩ ነው። ብራዘር ተናደደ፣ ከፋው፣ ተጨነቀ፣ ሁሉንም ስሜቶች አንጸባረቀ። ብራዘር እንግዲህ አስብ፣ አንድ ወጣት ልጅ ቅድም ያየኸው እዛ ጋር ያየኸው ልጅ ሃይላንድ ለቀ እና እንደ ሰው ስታስብ አይሆንም ነው። ጠብቅም ቲክቶክ እየሰራ ነው። 300,000 ፎሎወርስ ደርሻለሁ። ማስታወቂያ የለም። እኔ ሰው ማስተማር ብቻ ላይ ነኝ እና ይህንን ማንም አያውቅም። ጓደኞቼ ምናልባት ይህን ስትሰሙ ምንም ሊሰማችሁ ይችላል። ምናልባት ከዚህ በላይ ዋጋ ስከፍል ልታዩት ትችላላችሁ። ነቲንግ እና ያውነ ብራዘር ከዚህ በኋላ እንዳትሄዳለኝ በፖሊስ መያዜንም ስለሰማ ቲክቶኩም አለ ሌላ ነገር እንዳይመጣ ከዚህ በኋላ እንዳትሄድ። በጣም ይጨነቃል፣ በጣም ይጨነቃል ለኔ እና ይህንን ሁሉ ዋጋ እከፍላለሁ። ለየትኛው እነዚህ በፍቅር ህይወቴ ያለው ለተነሱብኝ 2 የፍቅር ጨዋታዎች መካከል ለኔ ግን እንደ ቀልድ ስላልታዩን ጥያቄዎች እነሱን ለመመለስ ማልቆፍረው ነገር የለም። አታውቅም እሷ አይነ በዚህ መሀልም በምትችለው አቅም እሷን ለማገዝ ትሞክራለህ። እስቃለሁ፣ እጫወታለሁ፣ የሆነ ነገሬን አለቃቀስባታለሁ እንጂ ዲቴል የሚገጥመኝን ሁሉ አልነግራትም። ከዛ በኋላ እዚህ ህልሜ ላይ ትኩረት ሳደርግ አንድ ነገር እየቀየርኩ መጣ፣ ወይም እየቀረ መጣ። ምን? በየቀኑ መደወል፣ በየቀኑ እንትን ማለት፣ እንደ ድሮ የሆነ ነገር ማለት፣ እነዛ ነገሮች ለኔ ትርጉም አልባ ሆኑ። ይሄ ህልም ለኔ ሲከብድብኝ የማታ ስራ አፈላልጌያለሁ። ማታ ልሰራ ከአልሙኒየም ወጥቼ አፈላልጌያለሁ። ሰው ጠያይቄያለሁ። ማንም አያውቅም። ይሄንን ለነ ብራዘር እላቸዋለሁ። የማታ ምንም ቢኖር እሰራለሁ ነው እላቸዋለሁ። ለምን ሲሉ በቃ እኔ መለወጥ ስለምፈልግላለሁ። እኔ ግን የሆነ የሚጠብቀኝ ነገር እንዳለ ራሴን አሳመንኩኝ እና በዛ ለመደወል ምናምን መካከል እኔና እሷ 1 ዓመት ከ2 ዓመት ሊሆን ይችላል አብረን ከቀጠልን በኋላ ስትመጣ ረፍት ላይ እንገናኛለን። አሁን እኔ አንድ ነገር እፈራለሁ በግንኙነታችን መካከል። ከቤተሰቧ ጋር የነገርኩ ግንኙነት ውስጥ ነን እንዳልኩ። አሁን ከዛ ወጥቼ አልሙኒየም ጀምሬያለሁ። ህብረታችን ግን እንደቀጠለ ነው። ስለዚህ ይሄንን ጤናማ ግንኙነት ወይም ደግሞ ቤተሰቦቿን በምንም አይነት መልኩ ማስከፋት አልፈልግም። ከኔ ጋር ተገናኝታ ቤት ውስጥ የሆነ ነገር ስታክ እንዲያደርግ አልፈልግም። በጣም ነው የምጠነቀቀው። በዚህ መሃል አንዴ አክሲደንት ደረሰብኝ። ግራይንደር አለ። ለአልሙኒየም ስራ አያስፈልግም ግራይንደር። ግን አንድ ቀን ለምን የሆነ ነገር ለመብሳት አምጥተን ትልቅ ግራይንደር እንደዚህ እየሰራውኝ ፈነዳብኝና እዚህ ጋር ጎዳኝ ታፋይሌ እና አክሲደንት አደረሰብኝ። የሆነ ትልቅ ቁስል ነገር አለና በመሃል በጣም ደነገጠች። ምናምን ነገር ሰምታ መጣች ቤት። አልተደዋወልንም፣ 1 ወር አልተደዋወልንም። እኔ በዚህ ምክንያት ተውኩኝ። እሷም አላቅም ሪዝኗን መጣች ቤት ጠየቀችኝ ምናምን ነገር ሄደች። ቤት መጣ እኔን ስጠይቀኝ እኔ ፎቶ አነሳታለሁ። ናፍቃኝ እኔ ፎቶ አነሳታለሁ። በአይን ብቻ አረካብለህ ነው? አዎ ለ1 ወር አልተገናኘንም። እሷ ቤት ውስጥ ስራ አለባት። በፍቅር ህይወት ናፍቆት መድኃኒቱ መገናኘት ነው። ናፍቆት መድኃኒቱ የናፈቀን ሰው ማግኘት ነው። በጣም ፈታ ብዬ አላወራኋትም። ማኩረፍም አለ። ግን ፎቶ አነሳት ነበር። አታውቅም እሷ። ፎቶ አንስቼ ከሄደች በኋላ አያለው ፎቶዋን። በጣም ናፍቃኛለች።
እንዳልኩ ቤተሰቧን ማስቀየም አልፈልግም። ቤተሰቧ ደግሞ እዛ እንድታግዘው ይፈልጋል እንደማንኛውም ሰው። ለዛ ሆነ እና ደብዳቤ ጻፍኩላት ሳሳጥረው። ከዛ እንደዚህ ብዬ ምንድነው መጻፍ የፈለከው? መጻፍ የፈለኩት ትንሽ ነካከው። ትንሽ እኔ ብዙ ነገሮችን እያሰብኩ ነው። ብዙ ነገሮችን እያቀድኩ ነው። ብዙ ስራዎች በመካከል አልፈዋል። እኔ ብዙ ነገር እየሞከርኩ ነው። አሁንም እልሜን ለማሻሻል የሆነ ነገር ላደርግ ነው። ረጋ ብዬ ማድረግ የሚችለው ግን ከአንቺ ጋር ከታረቅኩ ነው። ወይም ደግሞ እኔና አንቺ መካከል ይሄ የተፈጠረው ስፔስ ሲሞላ ነው። ስለዚህ በጣም ይቅርታ። በፍቅር ህይወት የምታፈቅረው ሰው ነፍስ ቢያጠፋ አንተ ላፈቀርከው ሰው ወግነህ ነፍስ ያጠፋው ለሟች ብሎ ነው ትላለህ። እስከዚህ ድረስ ነው ፍቅር እንትን የሚልህ። ለሟች ብሎ ነው የገደለው፣ ለሟች ብሎ ነው የገደለው ትላለህ። በፍቅር ህይወት ለሟች ብሎ ነው የገደለው ትላለህ። እንደዚህ አይነት አፍቃሪ ነኝ እኔ። ይቅርታ የጠየቀው ለምንድን ነው? ለተፈጠረው ክፍተት በመሃላችን ላለመደወሌ እሷ ባትችልም አላቅም ብቻ ይቅርታ ጠየቅኳት። በጣም ይቅርታ ጠየቅኳት። አልደወልኩም ነበረ፣ አላገኘኋትም ነበረ። ጥፋቴን ወደ ራሴ ያመጣው። አገኘችኝ፣ ይቅርታ ጠያይቅን፣ ታረቅን። ተረድቻለሁ አለች። አዎ ትንሽ አንገራገረች። ከዛ በኋላ ስልክ መደዋወሉ ቀጠለ። በዚህ መሃል እየተደዋወልን እንደ ልብ መሆን አልቻለም። ሞር እሷ ምን ከለከላት? ምን ያዛት? አላቅም። መቆጠብ ጀመረች ነው መቆጠብ። እንደገናም ደግሞ ያልነገረችኝ ነገር አለ፣ የምትፈልገው ነገር አለ። እኔ ስለኔ ነገርኳት እንጂ እንዲህ ነው እንኳን አላለችኝ። ባሳለፈችው የአንድ ወር ቤተሰቧን የማገዝ ጊዜ ኦኬ፣ ማስጨነቅ አልፈልግም ትነግረኛለች ብዬ ስጠብቅ ነበር። እኔ ቀጠልኩ መንገዴን። ስደውልና የሆነ ደስ ማይላት ወይም ደግሞ ትምህርቷ ላይ ጥሩ ነገር ካላሳደርኩ አስብ እንግዲህ የዩኒቨርሲቲ ላይፉ ነገ ውጤት ቢመታባት የሆነ ነገር ቢሆንባት ተወቃሹን ይሆን አልፈልግም። ከዛስ ህመም መደረብ ወደ ራስ ላለመደወል ወሰንኩ። ከዛሬ በኋላ አልደውልላትም፣ ቴክስት ግን አደርግላታለሁ። እሷ ግን ረጋ ስትል ትደውላለች። በራስ ወሰንኩ። ሳትመካከሩ? እንዴት ልመካከር? ስደውልላት ደስተኛ ሆና አታወራኝ። ይሄ ነው ብላ ደግሞ አታብራራልኝ። የታመመም በሽታውንም ያጣ ሰው አያሳዝንም? እንደዛ ሆነ ነገሩ እና በዛ ሁሉ መካከል ስለማን ነው የሚያወራው የሚሉኝ ሰዎች፣ አሁን የሚመለከቱ ሰዎች፣ እኔን የሚያውቁ ባይ ዘ ዌይ ከዚህ ካራክተር ከቲክታከሩ ካራክተር ውጪ እኔን የሚያቀኝ ሰው ብዙ ይሄንን ማንነት የማያውቃል ብዙ። እነሱ ሰዎች አሁን ስለማን ነው የሚያወራው ይሉ ይችላሉ። የኔ መደበቂያ ፈገግታ፣ ሳቅ፣ መጫወት፣ መቀለድ። ማንም የኔን ህመም እንዲያውቅብኝ አልፈልግም። ሳቅና ጨዋታ፣ ቀልድ ለኔ መደበቂያዬ ነው። መደበቂያዬ። ዝም ብላ አትሳቅ ብትለኝ አትደበቅ ነው እንደ የምትለኝ ልልህ ይችላል። የሆነ ስራ ሰርቻለሁ 1.3 ሚሊዮን የታየ ስራና ምንድነው ሐሳቡ? ከኛ ጋር ስትሆን በጣም መሳቅ ታበዛለች ነው። ብቻዬን ስለማለቅስ እኮ ነው አይነት ያ የኔ ነው ላይፍ ነው። ያ አብዝቼ እስቃለሁ። አንዳንድ ሰዎች አሉ ያለ ምክንያት የሚስቅ ሰው አልወድም ይላሉ። ግድ የለም የኔን ውደደው። እኔ ጋር ምክንያት አለ። ሐዘኔን በሳቄ ይገልጸዋለሁ። ምክንያቱም አላለቅስም። ሰዎች ይጠይቁኛል ባለቅስ ደህና ነህ ወይ ይሉኝና ሰምተውኝ ይሄዳሉ። እኔ ሐዘኔን በሳቄ ይገልጸዋለሁ።
እነዚህን ህመሞች እታመማቸዋለሁ ብቻዬን ስሆን እንደዛ ወሰንክና ስልክ መደወል አቆምክ። ቴክስት ታደርግላት ጀመር። ቴክስት ታደርጋለች፣ ትመልሳለች። አንዳንዱን ትመልሳለች፣ አንዳንዱን ማለት ነው። አብዛኛውን አትመልስም። ታዲያ እንዴት ቀጠለ? እንዴት ሆነ? በቃ ቴክስት ታደርግላት። እኔ ከሷ ምንም ላለመጠበቅ ወሰንኩ። የሆነ ጊዜ ስትረጋጋ፣ ምናልባት ሳላውቀው ያስቀየምኳት ነገር ካለ ስትረጋጋ ትደውላለች። እየደወልኩ መጨቅጨቅ፣ እየደወልኩ ማውራት አቅቶኝ ሳይሆን ትምህርቷ እንዳይነካ ፈልጋለሁ። እሷን መረበሽ መስሎ ነው የሚሰማኝ። አልፈለገችውም። ስትፈልግ ተደውል አይነት ነገር ነው እኔ ጋር ያለው። ቴክስቶቼ እንዳሉ ሳይቀንስ ሳይጨምር፣ ምናልባት ላስጨነቃት እችላለሁ ብዬ በጣም ከረጅም ጊዜ በኋላ ላደርግ እችላለሁ። ከብዙ ቀናት በኋላ እንደዛ እየሆነ ቀጠለ። አዲስ አበባ ስመጣ አላገኘኋትም። በቅርቡ ከክረምት ስትመለስ እየጠበከኝ እንደሆነ አውቃለሁ፣ ግን እኔ እንጃ አለች። እሷ እንደዚህ ስትለኝ አስብ፣ ስልክ በተደወለ ቁጥር የምጠብቀው ስልክ ከዚህ በኋላ እኔ እንጃ ሲለ፣ ደግሞ እየጠበከኝ እንደሆነ አውቃለሁ ሲለ፣ በቃ ያን ቀን ለኔ ከበደኝ፣ ከፋኝ። ሁሉን ከነገርኩሽ ሆድ ይብስሻል ብዬ እንጂ እመኝኝ ላፍታ እንኳን ዘንግቼሽ አላውቅ። ስጠፋ በእኔ ዓለም የገጠመኝ ገጥሞኝ ነው እንጂማ ለአንቺ የማየውን ጊዜ ከኔ ዓለም የለም። የኔ እናት ትንሽ ጠብቂ። ከብራዘር ጋር አንድ ላይ ሆነን ያንን ስሜት ተቋቋምኩ። አንድ ቤት አንድ አልጋ ላይ ነው ከብራዘር ጋር አንድ ማዕድ ነው የምንቋረሰው። አያውቅም። ያ ስልክ ያ ቴክስት ሲገባ ከሰው መደበቅ አለ። ያንን ስሜት ከሰው ደብቆ ማቆየት አለ። ይሄ ሊፈስ የመጣን እንባ እንደ መገደብ ከባድ ነገር፣ ትልቅ ነገር ማለት ይሄ ትልቅ ህመም የለም ሲባል ተብሎ ሶሻል ሚዲያ ላይ አየውኝ በጽሁፍ ነው። ኧረ አምላኬ ዝም አልክ እኮ ስራዬ። ይሄ ግንኙነት ነገሮች እኮ ተደራረቡ። ብቻዬን ስሆን ምንም አላደርግም፣ አምላኬን ነው የማወራው። እንደዛ ሆነ። ምክንያት ደጋግሜ የጠየቅኩኝ፣ ምክንያቱም ኔቨር አልናገርም ወይም ደግሞ አያስፈልግም አይነት ነገር መጣ። ከዛ በመቀጠል እንደዛ ሆነ። ባጭሩ ግንኙነታችን ይሄ እኔ አላመንኩትም፣ ግን በቃ እንደ መቋረጥ ላይ ነው አሁን ያለው። ህመሙ ከባድ ነው ለኔ። አይመጣልኝም በአንተ ፊት በዚህ ጉዳይ ላልቅስ ብል ብቻዬን ስሆን ግን ይከፋኛል። የሆነ ቀን በጣም ብትናፍቀኝ ምን እንዳደረግኩኝ ታውቃለህ? ማታ 5 ሰዓት በረንዳ ላይ ወጥቼ አወራት ነበረ ሁሌ። ማታ 5 ሰዓት ወጣሁኝና ጀስት እሷን እንደማወራ ኢማጂን እንዳልኩ ነው። ናፍቆት አስቀያሚ ነው። ላታገኘው የምትችለውን ሰው መናፈቅ ደግሞ ህመም ነው። እና በረንዳ ላይ ወጥቼ አክት አደርጋለሁ። ውጭ ማለት እሷ እያወራች እንደሆነ አድርገህ ታወራለህ። ስልክ እንደዚህ ማያዝ ሳይሆን ጀስት በቃ መገናኘት በምናብ በጣም ብትናፍቀኝ ስለተለማመርኩት ነው። እሺ ብርቶኝ ማውራክ እንጂ የሆነ ከፍቼ ባሳይህ በጣም አስቀያሚ ጉዳት ተጎድቻለሁ። ይሄን ስናገር ስለ ፍቅር ህይወታችን ታሪክ ስናገር ማንም ሰው ገብቶ ኮሜንት ላይ እሷን እንዲሰድባት አይደለም። ማንም ሰው ኮሜንት ላይ ገብቶ እኔን እንዲያደናንቀኝ አይደለም። ያለ ቀጠለ ለረጅም ጊዜ ቴክስት ምክንያት በጣም ምክንያት ማወቅ ፈለኩ ከምታስበው በላይ። በተደጋጋሚ ምክንያትሽን አሳውቂኝ እያልክ ትልክላታለህ። አዎ ምንድነው ምክንያቱ ማለት ምንድነው ምክንያቱ? በፈለግ አጣሁት። እኔ እውነቴን ነው የምነግርህ። ምክንያቱን አለማግኘት በራሱ ያሳምማል፣ ያስከፋል፣ ያስጨንቃል። አሁንም ማዝኑ ለሷ እንዴት? ምክንያቱም በጠየቅኳት ቁጥር እየጨቀጨቅኳት ይመስለኛል።
አሁን እኔ ለምሳሌ እኔ ግቢ ቦን መማር አልችልም አሁን እና ይሄ ስሜት ቢሰማት ብዬ ኢማጂን ሳደርግ ከበደኝ። ከዛ ምን አልኳት በቮይስ ኦኬ እኔ አለው ማለት ገባ አለው እሺ ተቀብዬሻለሁ ግን እኔ አለው ምን ማለት መሰለህ ጀስት ብትመጪም አለው ተረጋግተሽ ምናልባት አስበሽበት ግን በቃ ትምህርትሽ ላይ አድርጊ። ምክንያት መጠየቅህንም አቆምኩ። ብሰማው በጣም ደስ ይለኛል አልኩ በቮይሱ ወርቅት ፎከሱን ክላስ አልኳት። በመሃል እንደተጨነቀ ይሁን ብቻ የሆነ እንደከፋት ቴክስት አደረገችልኝ። ከዚህ በኋላ እኔም እሺ ካልኳት በኋላ ምንድነው የከፋት ምንድነው ብላት አለችኝ። እኔንም ትንሽ መከረችኝ። ትልቅ ሰው እንደምትሆን አይነው ጸልይልኝ አይነት እባክህን በጸሎት አስበኝ እንትና የሆነ ታውቃለህ እኔ እንትን ነው ስሜት አይዳኝም። አንተ የተሰማን የፍቅር ስሜት ትልቅ የተማረ ሰው ብዙ ነገር ያሳለፈ ሰው መጥቶ እንደዚህ ያድርግ ቢለ ጆሮ አክሰፕት ሊያደርገው ይችላል ያንን ነገር። ስሜት ግን አይቀበለው። ስሜት አይፈረድበትም። ያፈቀርክ ለታ ስሜትን ማንም ሊዳኘው ቢልና ብትሰጠው አይዳኘውም፣ አይወስንልህ። ስሜትን ያንተን ስሜት የሚመራው በልብ ውስጥ ያለ የተረዳኸው እውነታ ነው። እና አንዳንዴም ሰው እንዳያጨመላልቀው ስለምፈልግ ነው ስለ ሰው ሼር ማላደርገው በራሱ መንገድ ለመዳኘት ብሎ ምክንያቱም ይሄ ስሜት በእኔ ውስጥ ያለው የሆነ ስሜት አይደለም፣ ከህመም ጋር ያለው በጣም ይከብደኛል። ይህን ስሜትህን በቪዲዮዎች ላይ ተገልጠዋለህ? ላለማውጣት እሞክራለሁ። አሁን አስብ እስቲ 500,000 ፎሎወርስ አለክ፣ 540,000 ፎሎወርስ አለክ። ስሜትን መግለጽ ትችል፣ ሰው አክሰፕት አድርጎ ኮሜንት ጽፍልሃል፣ አይዞም ሊላ አይዞ ይችላል ምናምን ነገር። በዚህ ሁሉ ማለት ስሜትህን ትተህ ስራህን የቲክቶክን ስራህን መስራት ከባድ ነው። እንደምንም ይሄንን ስሜቴን ላለማውጣት እሞክራለሁ። ተመልካቾቼ የኔ ስሜት ማድመቂያ አይደሉም። የሆነ ጊዜ ቢያቅተኛ አንድ ስራ ሰርቻለሁ። ምን የሚለው ነው? ላንብብልህ እስቲ እባክህ። ስንት ህልም አየሽ፣ ስንት ቅዠት ቃዥሽ፣ ስንት ሌት ነቃሽ፣ ስንት እንቅልፍ አጣሽ፣ ስንት ቀን ጨለመ፣ ስንት ሌት ረዘመ፣ ስንት ሆድ ራበሽ፣ ስንት ጉሮሮ ጠማሽ፣ ስንት ልብስ በረደሽ፣ ስንት ጫማ ወጋሽ፣ ቅንጣት እኮ አይራራም የናፍቆት አለንጋሽ፣ የኔ ስፍር የለው ባንቺ ዓለም እንዴት ነሽ? ባንቺ ዓለም እንዴት ነሽ? እኔ ቅድም ስሜት አይፈረድበትም ብለሃል። ታሪኩን ስትነግረኝ በነገርከኝ ልክ የተሰማኝ ስሜት አለ። ያንተ የኖርከው ልብ ምንድን ነው የሚነግርህ? ስለሷ ትመጣለች ይሄ ነው ብዬ እንትን አልልህም። ማለት ይሄ ነው ብዬ እርግጠኛ መሆንበት ነገር የለም። አትመጣምም ትመጣለችም የለም። በጣም እንደምወዳት ታውቃለች። በነገራችን እስቲ በጣም እንደምወዳት ታውቃለችና ብትመጣ ደስ ይለኛል። ብትመጣ ደስተኛ ሆናለሁ። በጣም 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 ስለማፈቅራት እንዳልከው በሷ በኩልም ለተፈጠረ እንግዲህ አናውቅም። እንደነገርከን ግን አንድ ነገር ይሰማኛል። የምትመጣ ይመስለኛል። እንግዲህ ምን ሆኖ ደግሞ እግዚአብሔር ያውቃልና መታበያችሁ በጣም ደስ ይለኛል። እውነት እንደ ሚዲያ አይደለም ማወራው፣ እንደ ሚዲያ ሳይሆን አዎ ማለት የሚሆንበት ምክንያት ነው ብዙ። ግን ደግሞ ዝም ብሎ እንዲሆን ዓለም ይፈቅዳል ብዬ አላስብም። ይሄ አንተ የነገርከን ልባዊ ፍቅር በሰዎች መሀል እንዳይሆን ዓለም ይፈትነዋል። ቀላል ይሆናል ብዬ አላስብም።
በቃ እናንተ እኮ ይዛችሁት የነበረው ያሳለፋችሁት አንተ የሰጣት የነበረው ፍቅር እግዚአብሔርም ያስተማረን መጽሐፍ ቅዱስም ያስተማረን ንጹህ ፍቅር ነው። ያ ደግሞ ዓለም እንዳይኖር የሚዋጋው ነገር ነው። ግን ደግሞ የበለጠ የሚያምረው ከዚህ በኋላ ነው ብዬ አስባለሁ። በተለይም እሷ የሚፈትናትን ነገር አሸንፋ ከመጣች የቀጣዩ ዘመን ያማረ ይሆናል ብዬ አስባለሁ። አሁን ደግሞ አንዴ ወደ ሚዲያ አምጥተዋል። አንዴ ሚዲያ ላይ ሰምተነዋል። ከዚህ በኋላ ብንፈልግም ባንፈልግም ተነክተናል። አሁን አንተ አትፍረዱ ብትለንም እኛ ግን በስሜት ስለገባን ስለተረዳውን እንኳን ምኞቴ ነው። ይሄ ምኞቴ ምንድነው? ቢቻል አብራችሁ ሆናችሁ አንድ ቀን እዚህ እንደማያችሁ እመኛለሁ። እዚህ ማየቱ እንደውም ትርፍ ነው። መገናኘታችሁ አብራችሁ መቀጠላችሁ ነው ዋና ብዬ አስባለሁ። ከዛ ከተረፈ ግን እዚህ መተን ብናያችሁ ደግሞ ምኞታችን ነው። ተመልካቾቻችንም እንደዛ እንደሚያስቡ አምናለሁ። እኔ የተሰማኝ ስሜት እንደሚጋባባቸው ብዙ ታሪክ ስላዳመጥን አንድ አይነት ነገር ፊል ስለምናደርግ ነው። በእርግጠኝነት የእናንተ ምኞት ሁለቱ አንድ ላይ ተገናኝተው ማየት እንደሚሆን አስባለሁ። በጎ ነገር እስቲ ኮሜንት በማድረግ ከእናንተ እንጠብቃለን። ይሄንን ለብሰህ የምትቀጥለው እስከ መቼ ነው? እኔ ዝም ብዬ የመጣልኝ ነገር እሺ ከመጣች በሱፍ ትመጣለህ ወይ? እንደው እግዚአብሔር ፈቅዶ በአጭር ጊዜ ውስጥ ከመጣች አውልቀህ ለተመልካቾቻችን ትታያለህ አትታይም? በሕግ አምላክ ያው እኔ እስካሁን ይሄኛውን ግምት አልሰጠሁትም። እናንተ ይሄ ቴክስት ሲደርሰኝ መጀመሪያ ልናቀርብ አስበናል የሚለው ቴክስት ሲደርሰኝ እኔ በዚህ ካራክተር ከሆነ እሄዳለሁ፣ ካልሆነ እቀራለሁ የኔ ሀሳብ። ምክንያቱም አሁን ላይ ሰው ንጹህ ፊቴን እንዲያይ በንጹህ ካራክተር እንዲያየኝ አልፈልግም። አሁን ግን በቅርቡ አንድ ሳምንት አይሆንም ባዮ አስቀምጫለሁኝና ምንድነው ፍላጎቴ በንጹህ ልብስ የመውጣት ፍላጎት አሁን ላይ አድሮብኛል። መውጣት ፈለግኩኝ፣ ግን እንዴት የሚለውን ሀሳብ ከክሩ ጋርም ስናወራ ሳመካክር ምናልባት የማስታወቂያ ስራዎች ከተገኙ ድርጅቶች እንዲያወሩኝ ኢንቦክስ ላይ እንዲያወሩኝ ባዮ አስቀምጫለሁኝና በዛ መልኩ ለመገለጥ ነው የኔ ፍላጎት። ሪያሊቲውን ስነግር ልክ የሆነ እንደውም አንድ ካራክተር አንድ ብር ነው ያ አንድ ብር ፊቱን የገለጸው ማስታወቂያ ሰርቶ ነው። ኦኬ አንተም ልክ ለማስታወቂያ ሰርተ ምንም ሆነ ምንም ጀስት የሆነ አመጣጥ በንጹህ ፊት የምትመጣበት አመጣጥ አሪፍ ቢሆን ጥሩ አይደል? በጣም በጣም የስ በጣም አሪፍ ሀሳብ ነው። ማን የትኛው ድርጅት ቢሆን እያልኩ እያሰብኩ ነው። እንዴት ታውቃለህ? ወደ ውስጥ ነግሬ ማን ነው ከዚህ ጋር የሚሄደው እያልኩ እያሰብኩ ነው። ድርጅቶች እንግዲህ እንዳያመልጣችሁ። እኔ በጣም አሪፍ ማስታወቂያ ይመስለኛል። ይህንን በማስወለቅ ሂደት ውስጥ ይሄ ልብስ ስታወልቅ የሆነ ነገር ክሬት ታደርጋላችሁ ብዬ አስባለሁ። አሪፍ ማስታወቂያ ሀሳብ እንደሚሆንም አምናለሁ። ከዛ ጎን ለጎን ግን ብዙ ስራዎችን ደግሞ ሰርተ ማየትም እንፈልጋለን። እነዚህ ጥሩ ሀሳቦች በዚህ ልብስም ባይሆን በዛኛው ገጽም ቆንጆ ሆኖ መቅረባቸውን መቀጠል ያለባቸው ለትውልድ ብቻህን ታግለህ ይደርሳል። ቅድም እንደነገርከን ብዙ ነገሮችን በውስጥ ይዘህ በእርግጥ ብዙ ሰዎች አብረውሃል፣ ጓደኞችም እያገዙ ነው፣ ካሜራማኖች እያገዙ ነው። ግን ደግሞ ብዙ ነገር በውስጥ ይዘህ ታግለህ ይደርሳል። አሁን ደግሞ ካወቅን በኋላ ደግሞ የበለጠ ስራ መስራት እንድትችል ምን ብናረግ የበለጠ ማገዝ እንችላለን፣ ማበረታታት እንችላለን የሚለውን መስማት ፈለግኩ። እባክህ ኦኬ። ህልሜ ብዬ ያዝኳቸው ነገሮች አሉ። ምንድነው ጀስት ሙያ አለኝ። 3 ዘርፍ ነው እንግዲህ አሁን እስካሁን የተንቀሳቀስኩ ያለሁት። አንዱ አልሙኒየም ነው። ቲክታኩና ቲክታክ አለ። መጽሐፎችን መጽሐፍ ፈልጋለሁ። የግጥም መጽሐፌ ኦልሬዲ አልቋል። ያለቅ ግጥም አለ። ያ መቼም አፈቅርሻለሁ የሚለው አይደለም። የአንድ 200 ገጽ አፈቅርሻለሁ አለ። እሱ እንዳለ ከሱ ውጭ ግጥም ያለቀ ግጥም አለ። ተጽፎ ያለቀ ግጥም ዋው! እሱ አለ። እሱ እንዲታተም ትፈልጋለህ? እሱን ማሳተም እፈልጋለሁ። ኖርማል መጽሐፍ ደግሞ እንደዚህ እንደምታያቸው አይነቶች ሀሳብ እንደማንኛውም 35% አልቋል። እሱን መጽሐፍ በቅርብ ጊዜ ውስጥ የማሳተም ፍላጎቱና ራዕዩ አለኝ። ግን አሁን ካሜራ በጣም ያስፈልገኛል። ዩቲዩብ ሊጀምር ነው። ኧረ ተው! የስ ዋው! በካሜራ እኔን ማገዝ የሚፈልግ ሰው ቢያግዘኝ ደስ ይለኛል። የስ እና አልሙኒየም ስራ ላይ ደግሞ ፕሮፌሽን መሆን እፈልጋለሁ። መስራት ትፈልጋለህ? እሱ ተው እንጂ እውነት እንደዚህ ለብሰህ ነው እንዴ ነው ማያሰራል ቢል
ያው እሱንም መስራት ፈልጋለሁ። አሁንም የተንቀሳቀስኩኝ ነው። እሱን ደግሞ ያው በራሴ እቃዎችን ገዝቼ መክፈት ወይም መስራት ፈልጋለሁ። ስለዚህ አንተ ነገ የአልሙኒየም ስራ ቢኖር ብዙ ሰዎች በስር ቀጥረህ ከተለያየ ህይወት አንግል የተፈተኑ ወጣቶችን አበረታተህ የስራ ዕድል መፍጠር ትችላለህ ብዬ አስባለሁ። አልሙኒየም ስራ እንድትጀምር ብዙ አይደለም የሚያስፈልገው፣ ማሽን ትንሽ ነው። በዛ ላይ ብናግዝ፣ መጽሐፍ ደግሞ የምታሳትሙ ሰዎች ምንም ያዋጣል። አንተ ያስ ቲክቶክ አለ ብታስተዋውቀው 500,000 ተከታይ አለ፣ ጥያቄ የለውም። 100,000 ሰው እንኳን መጽሐፉን ቢገዛው የትየለየ ነው። ስለዚህ መጽሐፍ የምታሳትሙ ሰዎች ያው ስልኩን አድራሻውን እዚህ ጋር እናስቀምጣለን፣ ኮንታክት አድርጉት። ግጥሙ ታትሞ ብናይ ደስ ይለኛል። ሌላ ጊዜ ተመልሰህ ስትመጣ ስንገናኝ በእርግጠኝነት ዩቲዩብህ አድጎ ዩቲዩብ ላይ እየሰራ እንደሚሆን አምናለሁ። የተወደዳችሁ ተመልካቾቻችን የአይካንን ዩቲዩብ ቻናል እዚህ ጋር አስቀምጣለሁ፣ ሰብስክራይብ አድርጉ። ተመልሶ አይመጣም ያለዛ። ስለዚህ ልብስ አልነገርከኝም። ጋውኑ የመመረቂያ ጋውን ይመስላል። የድሮን ካሜራ ደግሞ አርጋሃል። አሻንጉሊትም አለች። ለምንድን ነው እነዚህ የመረጥከው? የብራዘር ሚስት እህት በአንድ ድርጅት ውስጥ ትሰራለች እና ቲክታክ ያያሉ የኔን ቪዲዮ። ይሄ እኮ ቤተሰብ ነው የኛ ቤተሰብ ነው ትላለች እና አረ እኮ እብድ ነው እንዴ! የሆኑ ሰዎች እየሄዱ ቪዲዮ ሪከርድ እያደረጉ ነው የሚፖስቱት እንጂ እሱ አይደለም እኮ ምናምን ብለው አላሳመነቻቸውም አይነት ነገር እና ብዙ ሰው ጥያቄ አድሮበታል። የሆነ ጊዜ ደስ አለኝ። ይሄናል መተወን እችላለሁ እንዴ ምናምን ነገር ገብቷል። ይሄናል ማሳመን ቻልኩ እንዴ? ኮሜንት እግዚአብሔር ይማር የሚል ኮሜንት በጣም ብዙ እስከዛሬ አጋጥሞኛል። እና ሰው የመሰለው እዛው ጫካ ውስጥ አእምሮን ታመህ አንዳንድ ሰዎች እየመጡ እየቀረጹ ነው ይመስላል። ሳወራ እየቀረጹ ፖስት የሚያደርጉ ይመስላቸዋል። እና ይሄናል መተወን ቻልኩ ማለት ነው ምናምን ነገር፣ ፊልምማ መስራት አለብኝ ምናምን የሚል ነገር ብዙ ጊዜ ያሳልፋለሁኝና ይሄ አሁን በውስጤ ላይ ያለውን ፓሽን ለማውጣት የተጠቀምኩበት መንገድ ነው። የኔ ሀሳቦች ለዚህ ካራክተር አይሆኑ ይሆናል ሆነው አግኝቻቸው ሆነዋል፣ ሰርተዋል። እና ይሄ ልብስ ግን ትርጉም አለው። ጋውን ነው ይሄ። ምንም አይነት የትምህርት ተቋምንም ሆነ ምንም ለመንካት ሳይሆን ያሳለፍኳቸውን የህይወት ታሪኮች ሰምታቸዋል። ያ የህይወት ታሪክ ያ መንገድ ለኔ ትምህርት ቤት ስለሆነ ራሴን መርቄ ነው ተመርቄ ነው። ዋው! የሆነ ቀን ከህይወት ተመርቄያለሁ። የሆነ ቀን በትምህርቴም ተመርቄያለሁ። በእርግጥ የሆነ ቀን ያሳለፍኩት ነገር ትዝ አለኝ። የመጣሁበት መንገድ ትዝ አለኝ። ይሄ ጋውን ቤት ነበር። ለምን ይሄን ስራ አልሰራም? ቪዲዮ ሰርቻለሁ። የመጀመሪያ በዚህ ልብስ መስራት ተጀምር የመጀመሪያ ቪዲዮ ምንድነው? ብዙ የህይወት መንገድ ስላለፍን ተመርቀናል ብዬ ነው የለበስኩት። ከዛ በኋላ መልበስ ቀጠል። ህይወት ከፊዚክስና ከማት የበለጠ ፈተና አለ። እንዲህ እሺ ታርጋ ታስተምራለች። አምላክ ሲያስተምርህ ትምህርት ቤት አስገባ። በህይወት እያለ ምድር ላይ በሆነ መንገድ ያሳልፋል። አንዳንዴም ምድር ላይ ተምረን እንመረቃለን። እስክሪብቶ ሳንይዝ ወረቀት ሳናገላብጥ። እንኳን ደስ አላችሁ። በፈተና ውስጥ እያለፋችሁ ያላችሁ ሰዎች እንኳን ደስ አለ፣ ተመረቃችሁ። አሻንጉሊቷስ አስመራቂ አትሆንም። ብዙም የተብራራ እንትን የለውም። አሻንጉሊት መያዝ ፈልጋለሁ አልኳቸው ለጓደኞቼ እና ጓደኛዬ ነው የሰጠኝ። አንደኛው ካሜራማኔ የእሱ አሻንጉሊት ናትና የኪያ እኛን እየወከልክን አይደለም በአሻንጉሊት ነው። እና ግን ምን ልል ፈልጌ መሰለህ፣ አንዳንዴ ካራክተሩን ስታመጣው የሚያስፈልጉ የራስህ የሆነውን ይሄን ካራክተር ስታመጣው አብሮ የሚካተቱ ቦዲ ካራክተሮች ያስፈልጉዋል። ምናልባት እዚህ ጋር ብዙ ሰው በተለያየ ነገር ወስዷታል እቺ በጣም አንዳንዱም አሁን እንዳልከው እንደኛ ነው ማያት አይነት ነገር ከሷ ጋር ሰሩት ብዙ ነገር አለ። ማያት ትባላለች። ሰው ትፈልጋታለህ መኖሯ የሆነስ እንትን ይሰጣል። ቪዲዮንም ያሳምረዋል። አሁን አብራ ስትታይ ደስ አትልም? በጣም እኔ ሆነ ፍቅረኛው ሰጣው ሄዳ ነው ሁላ ብያስብ ያውቃል አይገር እኛ ሌላ ምንም ትርጉም የላትም። ጀስት አንዳንዴ እንደ ሰው ተጠቅሜ ድራማቲክ ነገር እሰራባታለሁ። ያ ነው። ምናልባት ደግሞ ካሜራውንም ካልከኝ ኖርማል ነው። ይሄ ካራክተሩን ለማምጣት የተጠቀምኩበት መንገድ ነው። ጸጉሩም እንደዛው ጸጉሩ ይሄ አይደለም። ጸጉሩ ቅድም አይቻለሁ ቅድም ይሄ አይደለም እና እንደዛ ነው። ቦዲ ካራክተሪ እንደዛ ነው። ሞር ግን ይሄኛው ትርጉም አለው። ትርጉም አለው። ሲሪየስ ትርጉም
ማመስገን የምትፈልጋቸው ሰዎች ካሉ እነሱን እናመስገን። አዎ ማመስገን የምፈልጋቸው ሰዎች አሉኝ። እንደ ማንኛውም እየተራመደና እየወደቀ እየተነሳ እንዳለ ሰው በዚህ ጊዜ ደግሞ በዙሪያው ያሉ ሰዎች አሉ። መላው ቤተሰቤን በጣም አመሰግናለሁ። እናቴና አባቴ ክበሩልኝ፣ ከፍታዬን ያሳያችሁ እና ምናልባትም አንድ ቀን በእኔ ደስተኛ የምትሆኑበትን ቀን ያሳያችሁ በህይወት ሳላችሁ እና በጣም እወዳችኋለሁ፣ አመሰግናችኋለሁ። ቤተሰቦቼን ጠቅላላ ወንድሞቼን፣ እህቶቼን ሁላችሁን ስፔሻሊ ብራዘር አሁን አብሮኝ የሚኖረው ብራዘር ዛሬ ጭብጨባ ያስፈልጋል። በጣም ጎበዝ ጎበዝ። ማን እሱ? ዮናስ። ቴንክ ሶ ማች እናመሰግናለን። ዮናስ ጥሩ ሰው ነው። ሶስተኛ ታላቄ ነው። ግን እንዳልኩ ከነበረኝ ህመም የተነሳ ምናምን ነገር እኔ ነኝ የማዘው ምናምንና ይህን ችሎ በዚህ ሁሉ ነገር ውስጥ ከጎኔ ስለቆመ እኔ ነኝ የምቆጣው ምናምን። ትህትና ይገርመኛል። እዚህ ምድር ላይ ትሁት ማን ነው ለአንተ ካልከኝ ብራዘር ነው። በጣም ቴንኪዩ ብራዘር፣ በጣም አመሰግናለሁ። ያው ውለታን መመለስ አልችልም። ሰው ሆነን ምድር ላይ እስካለን ድረስ እኔም ከጎንህ ነኝ እግዚአብሔር ጊዜ ሲያመጣ እና በጣም አመሰግናለሁ። ከሁሉ በላይ ሰዎችን ባጣው ጊዜ፣ ሰዎች ከጎኔ በሌሉ ጊዜ፣ ምንም ነገር በሌለኝ ጊዜ ይረዳኝን እግዚአብሔርን እጅግ በጣም አድርጌ አመሰግነዋለሁ። አሜን። እግዚአብሔር ይመስገን። አሜን። ጓደኞቼ፣ ካሜራማኖቼ ኪያና አብርሽ በጣም ቴንኪ። ቲክታክ ተመልካቾቼ እኔ እንዴት ልግለጻችሁና በጣም አመሰግናለሁ። እኔ አከብራቸዋለሁ፣ ከልቤ ነው ጓደኞቼን እላቸዋለሁና ቲክታክ ተመልካቾችን በጣም ነው የምወዳቸው፣ በጣም ነው የማመሰግናቸው። እኔ ኮፒ ሊንክ ምናምን የሚባለውን ነገር አንድ ቀን ጠይቄ አላውቅም እና ያድርጉልኛል። በጣም ቪዲዮዎችን ቫይራል ያወጣሉ። ቲክታክ ክሬቲቭ አዋርድ እጩ እንደሆነ ያደረጉት እነሱ ናቸው። በ3 ዘርፍ ስታጨ ማለት ነው እንዴ? በአሁኑ ታጭተ ነበር? ታጭቻለሁ በ3 ዘርፍ። በምን? ሞቲቬሽናል፣ አርቲስቲክ እና ጭላለሁ። ባይዘዌ ለብራዘር የተናገርኩትን ቃል ቲክታክ ክሬቲቭ አዋርድ ላይ አሸንፋለሁ ብየዋለሁ፣ ግን ታጭቻለሁ በ3 ዘርፍ። መታጨት እኮ ከማሸነፍ አይተናል። እኔ እንዳሸነፍ ተሳክቷል ብዬ አስባለሁኝና በጣም ቴንኪው፣ በጣም አመሰግናለሁ። በቃ በዙሪያዬ በእኔ ህይወት ውስጥ ብዙ ነገር አድ ያደረጋችሁ ሰዎች፣ ተስፋ የሰጣችሁኝ እጅግ በጣም አመሰግናለሁ። ስለ እናንተ እግዚአብሔር ይመስገን። አሜን። አንተንም አመሰግናለሁ። ንቁ ፖድካስትን ያው እናንተ ይህን ታሪክ ስትካፈሉ ተመሳሳይ የሆነ ነገር ነውና የምታገኙት። ለነሱ ደግሞ ሰብስክራይብ አድርጋችሁ ሼር አድርጋችሁ ብታልፉ በጣም ደስ ይለኛል። ምክንያቱም ከእናንተ ይህንን ይፈልጋሉ ለእናንተ እኔን ሲያቀርቡ እና ይህን ብታደርጉ በጣም ደስ ይለኛል። አሁን ንኳት ሰብስክራይብ የምትለዋል እና አደራችሁ እንዳታልፉ። መጀመሪያው እንግዲህ እንደዚህ ያለልን ራሱ ሰብስክራይብ አድርጉ ያለልን ትርፋችሁ እሱ ነው። ትክክል። የአይካንንም ዩቲዩብ ቻናል እዚህ ጋር እናስቀምጥላችኋለን። ሰብስክራይብ አድርገን የሚቀጥለው ላይ ስንመጣ እንግዲህ የራሱ ዩቲዩብ ቻናል ይዞ ይነግረናል ማለት ነው። አይካን እንግዲህ ስለመጣህ እንግዳችን ስለነበርክ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። እኔም አመሰግናለሁ። ተጨባብጠን ጀግና ቴንክ ዩ ሶ ማች። እግዚአብሔር ካንተ ጋር ይሁን። አመሰግናለሁ። ቴንክ ዩ በጣም እኔም አመሰግናለሁ።